ሰላምና ጤና በያላችሁበት ይሁን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምንሰንብታችኋል። ሳምንታዊ አጫጭር ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን ወደ እናንተ በማድረሱ በኩል ደግሞ ሻምበል ልደት አስረስ ለተወሰኑ ደቂቃዎች ያክል አብራችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችሁን ቆዩ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አፍሪካዊ ችግሮቻችንን በአፍሪካውያን ለመፍታት ኢትዮጵያ በቁርጠኝነት እየሰራች መሆኗን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገለጹ። በአፍሪካ ህብረት አዘጋጅነት ሲካሄድ የቆየው 17ኛው የአፍሪካ የመከላከያ ሚኒስትሮች ጉባኤ ተጠናቋል። ውብሸት አንበሴ Let us all unite and celebrate together the victories won for our liberty. በአፍሪካ ህብረት አዘጋጅነት በኢትዮጵያ አስተናጋጅነት ሲካሄድ የቆየው 17ኛው አህጉር አቀፍ የመከላከያ መሪዎች ጉባኤ ተጠናቋል። ጉባኤው አህጉሪቱ እየተጋፈጠች ያለችውን የሽብርተኝነት፣ ያለመረጋጋት፣ ህገወጥ የሰዎች ዝውውር፣ የእርስ በርስ ግጭቶች፣ የሰብአዊ መብት ጥሰትና ሌሎችም የደህንነት ቀውሶችን በተባበረ ክንድ መፍታት በሚቻልባቸው ጉዳዮች ላይ አትኩረዋል። መሪዎቹ የአፍሪካን የሰላምና የጸጥታ ችግሮች በራስ አቅም መፍታት በሚያስችሉ ርዕሰ ጉዳዮችም በትኩረት ተወያይተዋል። የመከላከያ መሪዎቹ ጉባኤም ቀጠናዊ ሰላምና መረጋጋትን ማስፈን ስለሚቻልበት ሁኔታ፣ በሶማሊያ አልሸባብን የመዋጋት ተግባራት፣ በሱዳን ወቅታዊ ሁኔታ፣ በየሀገራቱ ያለው የውስጥ ግጭት ስለመፍታት፣ ለሰላም ማስከበር ተልዕኮ የፋይናንስ ድጋፍ ማግኘት በሚያስችሉ መንገዶች በሚሉና ተያያዥ ጉዳዮች የመፍትሄ አቅጣጫዎችን አስቀምጠዋል። ኢትዮጵያ ለሰላም ካላት ጠንካራ አቋምና እንደ አፍሪካዊ ተምሳሌነቷ ተመርጣ ይህንን ጉባኤ ለተከታታይ ዓመታት እያስተናገደች መሆኗን ያነሱት የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ አፍሪካዊ ችግሮችን በአፍሪካውያን ለመፍታት ኢትዮጵያ በትኩረት እየሰራች ትገኛለች ብለዋል። ጉባኤው እያንዳንዱ የአፍሪካ ቀጠና ተግዳሮቶች ያሉበት በመሆኑ ችግሮችን በፍጥነት የሚፈታም የተባበረ የአፍሪካ የተጠንቀቅ ኃይል አስፈላጊነት ላይ መወያየቱን የገለጹት ሚኒስትሯ ኢትዮጵያ ከራሷም አልፎ ለአህጉሪቱ ያላት አስተዋጽኦ የተንጸባረቀበትና ገጽታችንን ከፍ ያደረገ መሆኑንም ተናግረዋል። እያንዳንዱ ቀጠና በተለያየ መንገድ ነው ችግሩ ማኒፌስት የሚያደርገው። ስለዚህ እነዚህን ችግሮች ለመመከት እንደ አፍሪካ ስታንድ ባይ ፎርስ ያስፈልገናል። ሁልጊዜ ነገሮች ሀፕን ካደረጉ በኋላ የሌላ አገራትን ወይ ደግሞ የሌላ አህጉር ድጋፍ ሳንጠይቅ በራሳችን ሰላማችንን የምናስከብርበት ለአፍሪካዊ ችግሮች አፍሪካዊ ሶሉሽን የምንሰጥበት፣ በተለይ ደግሞ በጸጥታውና በደህንነቱ ዘርፍ መረጃ እየተለዋወጥን የተዘጋጀ ኃይል ይኖሮን ኃይሉ እነዚህ አጠቃላይ በየቀጠናው አፕን የሚያደርጉ ነገሮችን መከላከል የሚችል ካጋጠሙ ደግሞ ምላሽ መስጠት የሚችል የአፍሪካ ተወርዋሪ ኃይል ስታንድ ባይ ፎርስ ያስፈልገናል የሚለው ሪቪው ተሰርቷል። እንግዲህ እዚህ አዲስ አበባ ላይ የሚደረግ ኢትዮጵያ ላይ የሚደረግ ከትልልቅ ስብሰባዎች አንዱ ስብሰባ ነው ይሄ። እንደ ሀገር ያለንን ሁኔታም ከሌሎቹ አጋር ሀገራት ጋራ ሌሎቹ አፍሪካውያን ወንድሞችና እህቶቻችን ጋራ ሆነን ለአፍሪካ ተምሳሌት የሆነች ሀገር ለመገንባት እያደረግን ያለነውን ጥረት እዛው እያሉ የሚያዩበት፣ ከኛም የሚማሩት ነገር ካለ የሚማሩበት፣ ከነሱ የምንማረውንም የምንወስድበት፣ በአጠቃላይ ግን እንደ አፍሪካ የሰላምና የጸጥታ ሁኔታችን የሚመስለውን አናላይዝ ማድረግና እንዴት ነው እነዚህን ችግሮች በተባበረ ክንድ ከሌላ አህጉር ሳንጠብቅ በራሳችን ተቋቁመን ሬዚሊያንት የሆነ የአፍሪካ የሰላምና የጸጥታ ፎርስ የሚኖረን የሚለውን የምናይበት ስብሰባ ነው ማለት ነው። ኢንጂነር አይሻ መሐመድ ከጠቅላላ ጉባኤ ጎን ለጎን የሁለትዮሽ ውይይት ከሀገራት ጋር መደረጉንም ጠቅሰዋል።
የኢትዮጵያ መከላከያ ሰራዊት ለሶማሊያ ሕዝብ ሰላም ላበረከተው አስተዋጽኦ በስብሰባው ከፍተኛ እውቅና መሰጠቱን ያወሱት በመከላከያ የዓለም አቀፍና የጎረቤት ጉዳዮች ዳይሬክቶሬት ዳይሬክተር ብርጋዴር ጀኔራል ሰብስቤ ዱባ በቀጣይም የሀገሪቱን ችግሮች በትብብር እየፈቱ ለመሄድ ከስምምነት መደረሱን ገልጸዋል። በቀጠናው የኢትዮጵያ የነበራት ሚናም ጎልቶ ተነስቷል። በተለይ ሶማሊያ ላይ ያለውን ችግር ከመፍታት አንጻር የኛ ሰራዊት በአውሶም ጥላ ስር ከፍተኛ አስተዋጽኦ እያደረገ መሆኑንና ኢትዮጵያ ላደረገችውም አስተዋጽኦ ከፍተኛ እውቅና የተሰጠበት ሲሆን እንደሚታወቀው ሰራዊታችንም ያለምንም ክፍያ ላለፉት 11 ወራት በሶማሊያ ግዳጅ ላይ ተሰልፎ ለሶማሊያ ሕዝብ ደህንነት የበኩሉን አስተዋጽኦ እያደረገ ይገኛል። ሁሉም የአፍሪካ አባል ሀገራት የሚሳተፉበት ይህ የአፍሪካ የመከላከያ መሪዎች የሰላምና ደህንነት ጉባኤ በየዓመቱ የሚካሄድ ሲሆን ለተከታታይ ዓመታት ኢትዮጵያ ተመርጣ ስታስተናግደው ቆይታለች። ኢትዮጵያና ዛምቢያ በወታደራዊ መስክ በትብብር ለመስራት በሚያስችሉ ጉዳዮች ላይ ተስማምተዋል። ስምምነቱ ለረጅም ዓመታት የቆየውን የሁለቱን ሀገራት ግንኙነት ለማጠናከርና በልዩ ልዩ ወታደራዊ መስኮች ለጋራ ተጠቃሚነት መስራት ያለመ ነው። ተጨማሪ አለን። በዚህም ስምምነት የኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአቻቸው ከዛምቢያ ጠቅላይ ኤታማዦር ሹም ጄፍሪ ዚኤሌ ጋር ውይይት ያደረጉ ሲሆን በየተዋረዱ ያሉ የየሀገራቱ የመከላከያ አመራሮችም የስምምነት ፊርማ አካሂደዋል። በምክክሩም ለቀጠናው ደህንነት እንዲሁም ለሀገራት ሰላምና መረጋጋት ኢትዮጵያ በቁርጠኝነት የምትሰራ ሀገር መሆኗን ያወሱት ፊልድ ማርሻል ብርሃኑ ጁላ ከዛምቢያ ጋር ያለውን ግንኙነት የበለጠ ለማሳደግ እንደሚሰሩም ነው የገለጹት። ለወታደራዊ ስምምነቱ ልዑካን ቡድናቸውን ይዘው አዲስ አበባ የተገኙት የዛምቢያው ጠቅላይ ኤታማዦር ሹም ሌተናንት ጀነራል ጄፍሪ ዚኤሌም ትብብራችን የተሻለ አቅም ለመፍጠርና የጋራ ጥቅማችንን ለማሳደግ ያግዛልም ነው ያሉት። ከአድዋ ጦርነት ጀምሮ ያለውን የኢትዮጵያን ሰራዊት ልምድና ተሞክሮ እንዲሁም የኢትዮጵያውያንን የጀግንነት ስነ ልቦና ያደነቁት ሌተናል ጀነራል ጄፍሪ ዚኤሌም ይህም ብዙ የተማርነውና በትብብር እንድንሰራ ያነሳሳን ነው ብለዋል። ኤታማዦር ሹሙ በልዩ ልዩ ወታደራዊ መስኮች በጋራ ለመስራት ዛምቢያ የቀረበችውን ጥያቄ ኢትዮጵያ በመቀበሏ ደስተኛ መሆናቸውንም ገልጸዋል። የሁለቱን አገራት ኤታማዦር ሹሞች ውይይት ተከትሎም የኢፌድሪ መከላከያ ሚኒስትር ዴኤታ ወይዘሮ ማርታ ለዊጂም ከዛምቢያቻቸው ሚስተር ማምቦ ሐማውንዱ ጋር በዘመናዊ ሰራዊት ግንባታ፣ በደህንነት፣ በወታደራዊ ትምህርትና ስልጠና፣ በወታደራዊ ኢንዱስትሪና በሌሎችም ዘርፎች በጋራ መስራት የሚያስችል የስምምነት ፊርማ ተፈራርመዋል። በዚህም ወቅት የመከላከያ ሚኒስትር ዴኤታዋ ወይዘሮ ማርታ ለዊጂም የስምምነቱ ዋነኛ ዓላማ የሁለቱን ሀገራት ብሔራዊ ፍላጎት ለማስጠበቅና የጋራ ተጠቃሚነትን የበለጠ ለማሳደግ እንደሆነ ተናግረዋል። የዛምቢያ መከላከያ ስቴት ሚኒስትር ማምቦ ሐማውንዱ በበኩላቸው ለመከላከያ ዘርፋችን ስኬት በሁሉም የትኩረት ዘርፎቻችን ያለንን ግንኙነት አጠናክረን እናስቀጥላለን ብለዋል። የመከላከያ ትምህርትና ስልጠና ዋና መምሪያ በትምህርት ጥራትና እውቅና ዙሪያ ከባለድርሻ አካላት ጋር ውይይት አካሄደ። ዘገባው የኃይለ ማርያም ተሾመ ነው፣ እንደሚከተለው ይቀርባል። በውይይት መድረኩ በኢፌድሪ ትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራቶሽኒን ጨምሮ የትምህርትና ስልጠና ተቋማትን የሚመሩ ጄኔራል መኮንኖች ተሳትፈዋል። የኢፌድሪ ትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራቶሽኒ ዓለም ላይ ካሉ የፈጠራ ቴክኖሎጂዎች አብዛኛው በመከላከያ ተቋም የተሰሩ መሆናቸውን አስታውሰው የምናስተምረው ተማሪ ተምሮ ሲመረቅ ራሱን የሚችልና የፈጠራ ባለሙያ እንዲሆን ለማድረግ ከመከላከያ ጋር በስፋት መስራት አለብን ብለዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን በበኩላቸው የሀገራችን የትምህርት ጥራት በተሻሻለ ቁጥር የመከላከያ ተቋም ዘመናዊነት እየተሻሻለ እንደሚሄድ ተናግረዋል። ጄኔራል ይመር አያይዘውም ወደ ተቋማችን የሚቀላቀሉ አባላት የተማሩና የመመልመያ መስፈርቱን የሚያሟሉ በመሆኑ የተቋሙን ዘመናዊነት ለማሳደግ ሚናው የላቅ እንደሆነ አብራርተዋል። ጄኔራል መኮንኑ አክለውም መከላከያ ግልጽ የሆነ የትምህርትና ስልጠና ፖሊሲ እንዳለው ጠቁመው ትምህርት ተቋማቱ የትምህርት ጥራት ላይ ትኩረት በማድረግና ረዘም ያለ ስትራቴጂክ እቅድ በማውጣት እየሰሩ በመሆናቸው ድጋፍ ልናደርግላቸው ይገባል ብለዋል። ለስድስተኛ እዝ የሎጂስቲክስ ሙያተኞች የውጊያ አገልግሎት ድጋፍ ላይ ያተኮረ ስልጠና ተሰጠ። በስልጠናው ማጠቃለያ መርሃ ግብር ላይ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል ባደረጉት የስራ መመሪያ ንግግር ሎጂስቲክስ ለሰራዊቱ ግዳጅ አፈጻጸም ፈጣን የውጊያ ድጋፍ አገልግሎት የሚሰጥ አስተሳሳሪና አሻጋሪ ድልድይና እስትንፋስ ነው ብለዋል። የስድስተኛ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል መኮንን በንቲ ሎጂስቲክስ
እንደ ተቋም ሰፋፊ ስራ እንዲሰራ የራሱን ሚና እየተጫወተ እንደሚገኝ ጠቁመው ለሰራዊቱ ትጥቅ መዘመን አሻራውን በደማቁ እያሳረፈ የሚገኝ ክፍል ስለመሆኑም ተናግረዋል። ሰልጣኞች አዲስ የተገነቡና በአረንጓዴ ልማት የለሙ የሎጂስቲክስ የሥራ አካባቢዎችን ተዘዋውረው ጎብኝተዋል። ዘገባው የወርቅነህ ተስፋው ነው። ጾታዊ ጥቃትን በመከላከልና በማጋለጥ ፍትህ እንዲረጋገጥ ሁሉም ህብረተሰብ የነቃ ተሳትፎ ማድረግ እንደሚገባው ተገለጸ። የዲጂታል ቴክኖሎጂን በመጠቀም በሴቶችና ህጻናት ላይ የሚደርስን ጥቃት መከላከልና ማስቆም በሚል መሪ ቃል በከፍተኛ ንቅናቄ ሲከበር የቆየውን የዓለም አቀፍ የጸረ ጾታዊ ጥቃት የነጭ ሪቫን ቀን ማጠቃለያ መርሃ ግብር ላይ የተገኙት የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሁላገርሽ ድረስ የሴቶችና ህጻናት ጥቃት ውስብስብ ተለዋዋጭና ዘርፈ ብዙ ተግባር በመሆኑ ጾታዊ ጥቃትን በመከላከልና በማጋለጥ ፍትህ እንዲረጋገጥ ሁሉም ህብረተሰብ የነቃ ተሳትፎ ማድረግ እንደሚገባ ገልጸዋል። ሴቶችና ህጻናትን ከጥቃት በመከላከል የሰራዊቱ ሚና ከፍተኛ በመሆኑ ከተለያዩ ባለድርሻ አካላት ጋር በመተባበር ሰፋፊ የግንዛቤ ማስጨበጫ ትምህርቶች መሰጠቱን የስርዓተ ጾታ ማካተትና ስልጠና ቡድን መሪ ወይዘሮ አስተዋይ ሳሙኤል ተናግረዋል። የማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል ይልማ ነጋሳ በበኩላቸው ሴቶች በሚፈለገው መጠን በፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮች ውስጥ ተሳታፊና ተጠቃሚ እንዲሆኑ በማድረግ ማህበራዊ ጫናዎችን መቅረፍ ላይ እየተሰራ መሆኑን አንስተዋል። በተያያዘ ዜና በጠቅላይ መምሪያው ጠቅላላ አገልግሎት ማዕከል ጥቃትን የማይታገስ ማህበረሰብ ለትውልድ እንገንባ በሚል መሪ ቃል ለ20ኛ ጊዜ የሚከበረውን ዓለም አቀፉን ነጭ ሪቫን ቀን በተለያዩ ዝግጅቶች አክብሮ ውሏል። የሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሁላገርሽ ድረስ በሴቶችና ህጻናት ላይ የሚደርሱ አካላዊ፣ ወሲባዊና ስነልቦናዊ ጥቃቶችን በመከላከል የተሻለ ነገን የመፍጠርና ትውልድን የመገንባት ኃላፊነት አለብን ብለዋል። የጠቅላይ መምሪያው ማዕከል የሴቶች ጉዳይ ቡድን መሪ ሌተናል ኮሎኔል ቡዝዬ ሽፈራው በበኩላቸው በሴቶች ላይ የሚደርስ ጥቃት ማንኛውም ዜጋ ዝም ሊል አይገባም ብለዋል። ዘገባው የሜሮን ጌታንና የደጀኔ አሳይቶ ነው። በምዕራብ ዕዝ ጠቅላይ መምሪያ የዓለም አቀፉ የጸረ ሙስና ቀን ተከበረ። በዓለም አቀፍ ደረጃ ለ22ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ21ኛ ጊዜ ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል የተከበረውን የዓለም አቀፍ ጸረ ሙስና ቀን በጠቅላይ መምሪያው በቪዲዮ ኮንፈረንስ በሙስና ዙሪያ ሰፋ ያለ የግንዛቤ ማስጨበጫ ትምህርትም ተሰጥቷል። የምዕራብ ዕዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል ወርቅነህ ጉደታ በበዓሉ ላይ ተገኝተው ባስተላለፉት መልእክት ሙስና ለሀገር እድገት በማህበራዊ በኢኮኖሚያዊና በፖለቲካዊ ህይወት ውስጥ አስከፊ መሆኑን ጠቁመው ዜጎች ይህንን አስከፊ ጉዳት በተባበረ ክንድ መታገል እንዳለባቸው ገልጸዋል። የምዕራብ ዕዝ ስነ ምግባር መከታተያ ኃላፊ ሌተናል ኮሎኔል ገብሬ አዲስ በበኩላቸው ሙስና የሀገርን ኢኮኖሚ የሚያቀጭጭ ሀገርን እስከ መበተን የሚያደርስ ነቀርሳ በመሆኑ መላው የዕዙ የሰራዊት አመራርና አባላት ሙስናን ማጋለጥ እንደሚገባቸው ተናግረዋል። ዘገባውን ያደረሰን ፍጹም ከተማ ነው። የደቡብ ዕዝ ኢንስፔክሽን ቡድን ስልጠናቸውን በመከታተል ላይ የሚገኙ የአንድ ኮር የሰራዊት አባላትን የስልጠናና የዝግጁነት ደረጃ ምልከታ አደረገ። የኮሩ ዋና አዛዥ ብርጋዴር ጀነራል ግርማ አየለ የክፍለ ጦሩ የሰራዊት አባላት በጸረ ሽምቅ ግዳጆች ላይ የዳበረ ልምድ እንዳላቸው በማስታወስ የሚሰጣቸውን ማንኛውም ተልዕኮ በብቃት ለመወጣት የሚያስችል አስተማማኝ የዝግጁነት ደረጃ ላይ እንደሚገኙ ገልጸዋል። የኢንስፔክሽን ቡድኑ ሰብሳቢና የደቡብ ዕዝ የሰራዊት ስነ ልቦና ግንባታ ዳይሬክቶሬት ዳይሬክተር ኮሎኔል ወንደሰን አስፋው በበኩላቸው ክፍለ ጦሩ የሚሰጠውን ማንኛውም ግዳጅ በአጭር ጊዜና በስኬት ለመፈጸም የሚያስችል የዝግጁነት ደረጃ ላይ እንደሚገኝ ማረጋገጣቸውን ተናግረዋል ሲል ቢኒያም አንዳርጋቸው ከስፍራው ዘግቦልናል። የመከላከያ ጤና ዋና መምሪያ ከጤና ሚኒስቴር ጋር በመተባበር ለማዕከላዊ ዕዝ የጤና ሙያተኞች ጥናታዊ ምልከታና ድጋፍ አደረገ። በመከላከያ ጤና ዋና መምሪያ የመድኃኒትና ሕክምና መሳሪያዎችና መገልገያዎች አቅርቦት መምሪያ ኃላፊ ብርጋዴር ጀነራል የሽመቤት አያሌው ከምልከታው የተገኙ ውጤቶችን በመገምገም ክፍተቶችን ለመሙላት የማቴሪያልና የሰው ኃይልን አሰልጥኖ በማብቃትና ቴክኒካል ድጋፎችን አጠናክሮ በማስቀጠል የሕክምናውን ዘርፍ የበለጠ ለማዘመን በትኩረት ይሰራል ብለዋል።
የእዙ ደረጃ 3 ሆስፒታል አዛዥ ኮሎኔል ኤፍሬም አመንቴ በበኩላቸው ታካሚው በፍጥነት ከህመሙ አገግሞ ወደ ስራው እንዲመለስና ግዳጅ ቦታው ላይ ክፍተቶች እንዳይፈጠሩ ስራዎችን እየከወንን እንገኛለን ብለዋል። የእዙ ጤና መምሪያ ኃላፊ ሌተናል ኮሎኔል ፍስሐ ፋንታው በበኩላቸው መከላከልን መርህ ያደረገ የጤና ፖሊሲ በመተግበር በሽታዎች የሚከሰቱበትን መንስኤ በጥናት በማረጋገጥ ሙያተኛው ለችግሩ እልባት መስጠት እንዲችል ጤና መምሪያው ትኩረት ሰጥቶ እየሰራ እንደሚገኝ አረጋግጠዋል። በኦሮሚያ ጤና ቢሮ የጤና መረጃ ስርዓት ስፔሻሊስት ወይዘሪት ፍሬህይወት አራጋው እንዳሉት ለሕክምና ሙያተኛው የሚሰጠው ቴክኒካል ድጋፍ የሕክምና መረጃን በመመዝገብ በመመልከትና በመተንተን የሕክምና ሪፖርት ስርዓቱን ወደ ዲጂታላይዜሽን በመቀየር የመረጃ አያያዝ ሲስተሙን ዲጂታላይዝድ በማድረግ ስራን የሚያቀላጥፍና ውጤታማ የሚያደርግ ስራ መስራት አስፈላጊ ነው ብለዋል። የእዙ ጤና ሙያተኞች በበኩላቸው በተደረገላቸው ቴክኒካል ድጋፍ የሕክምና መረጃ አያያዝ ሲስተሙን ዲጂታላይዝድ ለማድረግ የሚያስችላቸውን ተደማሪ እውቀት እንዳገኙ ተናግረዋል። ዘገባው የእዙ ሚዲያ ነው። የመከላከያ ፈንጅ ማምከን ቢሮ ከፈረንሳይ ኤምባሲ ጋር በመተባበር ያሰለጠናቸውን የደረጃ 2 ፈንጅ አምካኝ ሙያተኞችና የፈንጅ ማምከን ሙያ አሰልጣኞችን አስመረቀ። በኢትዮጵያ የፈረንሳይ ወታደራዊ አታሼ ኮሎኔል ሴባስቲያን ፔርሲር በስልጠናው ማጠቃለያ መርሃ ግብር ላይ ባስተላለፉት መልእክት የፈረንሳይ ኤምባሲ ከመከላከያ ፈንጅ ማምከን ቢሮ ጋር በርካታ ስራዎችን በትብብር ሲሰራ መቆየቱን አውስተው የፈንጅ ማምከን ስራ ለኢትዮጵያ ዘርፈ ብዙ ጠቀሜታ ያለው ዘርፍ በመሆኑ ድጋፋችንን አጠናክረን እንቀጥላለን ብለዋል። በኢትዮጵያ የተባበሩት መንግስታት የፈንጅ ማምከን አገልግሎት ዳይሬክተር ማዳም ትሬዛ አይዛቢያ በበኩላቸው በፈረንሳይ መንግስት ድጋፍ የሚሰጡት ስልጠናዎች ለዘርፉ ወሳኝ ሚና የሚጫወቱ በመሆናቸው እንደ ተባበሩት መንግስታት የፈንጅ ማምከን አገልግሎት የሚደረጉ ድጋፎች ተጠናክረው እንደሚቀጥሉ አረጋግጠዋል። በመከላከያ ፈንጅ ማምከን ቢሮ የትምህርትና ስልጠና ኃላፊ ሌተናል ኮሎኔል መርሃብት ባደረጉት የስልጠና ሪፖርት ሙያተኞቹ በተግባርና በንድፈ ሀሳብ የተደገፈ ስልጠና መውሰዳቸውን ገልጸው ፍንዳታ ዝርጋታና አፈታተሽ ላይ ብቁ የሚያደርጋቸውን ስልጠና ወስደዋል ብለዋል። ሰልጣኞች በሰጡት አስተያየት ስልጠናው አቅማቸውን ያሳደጉበት መሆኑን ጠቁመው በቀጣይም ራሳቸውን በማሳደግ ኃላፊነታቸውን በብቃት ለመወጣት ዝግጁ መሆናቸውን ገልጸዋል ስትል ባልደረባችን ማርታ ግርማ ዘግባልናለች። ዓለም አቀፉ ቀይ መስቀል ማህበር ለመከላከያ ሚዲያ ሙያተኞች ስልጠና ሰጠ። ስልጠናው በግጭትና ጦርነት ወቅት የመብት ጥሰቶችን በመከላከል ዓለም አቀፍ የሰብአዊነት ሕጎችን መጠበቅና ማስጠበቅ ላይ ያለመ ነው። የሚዲያ ሙያተኞቹ በዘርፉ ሰፋ ያለ ግንዛቤ በመያዝ በግጭት ቀጠናዎች ለንጹሃን ዜጎች መወሰድ ያለባቸውን ከለላዎችን ለባለድርሻ አካላት በማስገንዘብና የሰብአዊ መብት ጥሰቶችን በመፍታቱ ረገድ ትልቅ አስተዋጽኦ እንዳላቸው ተጠቁሟል። ዓለም አቀፉ የቀይ መስቀል ማህበር ከሚሰጣቸው በጎ ስራዎች ጋር ተያይዞ ለሙያተኞቹ የተሰጠው ስልጠና ዜጎች የጠራ አመለካከት እንዲይዙና አስፈላጊውን ድጋፍ ከማህበሩ እንዲያገኙ በሚዲያው በኩል ተደራሽ ለማድረግ እንዲያግዝ በኢትዮጵያ የዓለም አቀፍ የቀይ መስቀል ማህበር የኮሚኒኬሽን አስተባባሪ ስቴቨን አንደርሰን ተናግረዋል። እንደ አስተባባሪው ገለጻ ስልጠናው ለወታደራዊ ጋዜጠኞች መሰጠቱ ለጉዳዩ ቅርብ ከመሆናቸው ጋር ተያይዞ በሚሰሩት ዘገባ ወደ ማህበረሰቡና ወደ ታጠቀው ኃይል ጆሮ መረጃን የማድረስ እድላቸው ከፍተኛ በመሆኑ በቀጣይም ስልጠናው ተጠናክሮ ይቀጥላል። ከአሰልጣኞች መካከል አቶ ዘውዱ አያሌው በሰጡት አስተያየት በትጥቅ ግጭት ወቅት በዓለም አቀፍ ደረጃ በንጹሃን ዜጎች ላይ ከፍተኛ ጉዳት እየደረሰ በመሆኑ የሰብአዊነት ሕጎች እንዲከበሩ፣ ለተጎጂዎች የከለላ ድጋፎች እንዲሳለጡ ጋዜጠኞች ተጽዕኖ ፈጣሪ ዘገባዎችን በመስራት የዜጎችን የግንዛቤ አድማስ ማስፋት እንደሚጠበቅባቸው ተናግረዋል። ዘገባው የውብሸት አንበሴ ነው። በመከላከያ አዛዥነትና ስታፍ ኮሌጅ ለመከላከያ ጠቅላይ ኤታማዦር ሹም ተጠሪ ክፍሎች በእቅድና ሪፖርት ስርዓት ላይ ያተኮረ ስልጠና ሰጠ። የተቋሙን ተጠሪ ክፍሎች ያሳተፈው የእቅድና ሪፖርት ስልጠና ተገቢ የእቅድና ሪፖርት ፍሰት እንዲኖር ለማስቻል አስተዋጽኦ የጎላ መሆኑ ተገልጿል።
በመከላከያ አዛዥነትና ስታፍ ኮሌጅ በተሰጠው የእቅድና ሪፖርት ስልጠና መክፈቻ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የመከላከያ አዛዥነትና ስታፍ ኮሌጅ ዋና አዛዥ ብርጋዴር ጀነራል ዮሐንስ መኮንን እየተሰጠ ያለው ስልጠና ሙያተኛውን በእውቀትና በክህሎት ከማብቃት ባሻገር ስትራቴጂክ እንድምታ ያለው መሆኑን ገልጸዋል። እንደ አዛዡ ገለጻ ስልጠናው በተቋሙ ቅንጅታዊ አሰራርን በማሳለጥ ጥራት ያለውና ወቅቱን የጠበቀ ሪፖርት ለማዘጋጀት አስተዋጽኦ የጎላ ነው ብለዋል። አዛዡ አያይዘውም ተሳታፊዎች ስልጠናውን በትኩረት በመከታተል ተቋማችንን ወደ ተሻለ ደረጃ ለማድረስ እውቀትን በማዳበር ሊሰሩ ይገባል ብለዋል። ስልጠናውን የሰጡት በፕላንና ልማት ሚኒስቴር የማህበራዊ ዘርፍ የፕላንና የመንግስት ኢንቨስትመንት ዴስክ ኃላፊ አቶ ከተማ ቱፋ የልማት እቅድ ለምን ይጠቅማል፣ ስትራቴጂክ እቅድ ለማዘጋጀት የሚያስፈልጉ ጉዳዮች ምን ናቸው በሚሉ ጉዳዮች ላይ ውጤታማ ለመሆን የሚያስችሉ ትምህርቶችን ሰጠዋል። አቶ ከተማ ቱፋ አክለውም በልማት እቅድ ወደፊት የት መድረስ አለብን፣ ማህበራዊ ፍላጎቶቻችንን እንዴት እናሳካለን፣ ሀብትን በአግባቡ ለመመደብ ምን ማከናወን አለብን የሚሉ ሂደቶችን በአግባቡ በመከወን ሀገራዊ ግቦችን በማሳካት ተጨባጭ የሆኑ ስራዎችን መስራት እንደሚገባ ተናግረዋል። ዘገባው የጀማነሽ ታደሰ ነው። የአውሶም ኢንስፔክሽን ቡድን በሶማሊያ ተሰማርቶ የሚገኘው የሴክተር 4 የኢትዮጵያ ሰላም አስከባሪ ኃይል የዝግጁነት ደረጃ ከፍተኛ መሆኑን ገለጸ። የሴክተሩ ሁለገብ ሎጂስቲክስ ምክትል ኃላፊ ሌተናል ኮሎኔል ገቢሳ ቱማ ዝግጁነቱን ማረጋገጥ ሰራዊቱ የተሰጠውን ተልዕኮ ለመወጣት የሚያስችለው አቅም እንዳለው ማሳያ ነው ብለዋል። የ47ኛ ሞተራይዝድ ሻለቃ ሎጂስቲክስ ኃላፊ ሌተናል ኮሎኔል እሸቴ በሪሁን በበኩላቸው ሰራዊታችንና አጠቃላይ ንብረቶቻችን ለዚህ ግዳጅ ብቻ ሳይሆን በየትኛውም ቦታ የሚሰጠንን ማንኛውም ግዳጅ መወጣት የሚያስችል ጠንካራ የዝግጁነት ደረጃ ላይ እንደሚገኝ አብራርተዋል። የሃልገን ሻለቆች ኢንስፔክሽንና ክፍያ ክትትል ኃላፊ ሻለቃ ውብሸት ስንታየው የኢንስፔክሽን ቡድኑ ለሀገር ጥቅም ሲባል በተሰጠው የጊዜ ሰሌዳ መሰረት በየዙሩ የሚከታተል መሆኑን ገልጸዋል ስትል ባልደረባችን መንበረ መለሰ ከስፍራው ዘግባልናለች። ተመልካቾቻችን ዜናዎችን አበቃን። ቀሪ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁን እናመሰግናለን። በያላችሁበት መልካም ጊዜ